ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። የፋኖ ኃይሎች ወደ መንግስት እየተቀላቀሉ ነው። በፋኖ ኃይሎች መካከል የተከሰተውን ውስጣዊ ክፍፍል ተከትሎ በርካቶች እጃቸውን ለመንግስት እየሰጡ ነው ተብሏል። በዝርዝር እንመለከተዋለን። በሌላ ዜና በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶች በአገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት አስታወቀ። እንመለከተዋለን። ይህ በእንዲህ እንዳለ የሶማሊያ ጦር አዛዥ እና የግብፅ መከላከያ አታሼ በአውሶም ድጋፍ ዙሪያ ተወያዩ። የሶማሊያ ጦር አዛዥ እና የግብፅ የመከላከያ አታሼ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ይበልጥ ለማጠናከር በሞቃዲሾ መምከራቸው ተገልጿል። እንመለከተዋለን። በሌላ ዜና በትግራይ ክልል ደቡባዊ ምስራቅ ዞን እንደርታ ወረዳ የሚኖሩት የ76 ዓመቷ አዛውንት ወይዘሮ አሃዛ ህሉፍ በክልሉ ያለውን ወቅታዊ ሁኔታ በጽኑ የገመገሙበትን ቃለ መጠይቅ መስጠታቸውን ተከትሎ ያለ ፍርድ ቤት ትዕዛዝ መታሰራቸውን ከፍተኛ ቁጣና ተቃውሞ ቀሰቀሰ። ይህም የምትሰሙት አበይት ጉዳይ ነው። ይህ በእንዲህ እንዳለ ዶናልድ ትራምፕ ስለ ህዳሴው ግድብ አነጋጋሪ አስተያየት ሰጡ። ትራምፕ ከዚህ በፊትም ስለ ህዳሴው ግድብ የያዙት አቋም ከኢትዮጵያ ጋር እሰጥ አገባ ውስጥ መግባታቸው አይዘነጋም። ዝርዝር ዘገባ አለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ ልትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶች በሀገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት አስታወቀ። በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶችን በሀገር ውስጥ ብቻ የተገደበ ሳይሆኑ ከሀገሪቱ እስርንና ወታደራዊ ግዳጅን ሸሽተው በውጭ ሀገራት በሚኖሩ ኤርትራውያን ላይ ጭምር የሚፈጸም መሆኑን የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ገልጧል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ስላሉ አስከፊ የሰብአዊ መብቶች አያያዝ ሁለት ከባድ ሪፖርቶችን አቅርቧል። በሀገሪቱ ያሉ መሰረታዊ የሰብአዊ መብቶች እክሎችን ሳይፈቱ መቆየታቸው ብቻ ሳይሆን ሁኔታው ይበልጥ እየተባባሰ መሄዱን ሪፖርቶቹ አመላክተዋል። ኤርትራ ደግሞ ሪፖርቱ የተዘጋጀው ስማቸው ባልተጠቀሰና ባልተረጋገጡ የውጭ አካላት መረጃዎች ላይ ተመስርቶ የተሰራና እየተመዘገቡ ያሉ እድገቶችን እያጣጣለ ነው ስትል ውድቅ አድርገዋለች። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙት የተባበሩት መንግስታት ልዩ ሪፖርት ባቀረቡት የመጨረሻ ስንብት ንግግራቸው በሀገሪቱ አሁንም ድረስ በሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆኑን በማስረጃዎች በማስደገፍ ይፋ አድርገዋል። ድርጊቱ በግለሰቦች ደረጃ የሚፈጸም ሳይሆን የመንግስት መዋቅር በፖሊሲ ደረጃ የነደፈው ስልታዊ የማፈኛ ስልት መሆኑንም አስታውቀዋል። ኤርትራ በጉዳዩ ላይ ምላሿን ያሰማች ሲሆን እንደተለመደው ይህ ፈጽሞ ከእውነት የራቀና ሀገሪቱ አሁን ያለችበት ሁኔታ ከግምቱ ውስጥ ያላስገባ እንዲሁም ወገኝተኝነት ያለበት ነው በማለትም አጣጥለዋለች። በኤርትራ የፖለቲካ ተቃዋሚዎች፣ ጋዜጠኞችና የሃይማኖት ማህበረሰብ አባላት ያለምንም ክስ በሚስጥር ማቆያ ቦታቸውና ከመሬት በታች ባሉ ኮንቴነሮች ውስጥ ለ10 ዓመታት ታስረው እንደሚገኙ ተመላክቷል። በተጨማሪም መንግስት እንደ አውሮፓውያን አቆጣጠር በታህሳስ ወር 2005 ላለፉት 18 ዓመታት የታሰሩ 13 ሰዎችን የለቀቀ ቢሆንም ጭቆናው ግን አሁንም የቀጠለ ነው ብሏል ሪፖርቱ። ለዚህም ማረጋገጫ ያቀረበው ሪፖርተሩም በሐምሌ ወር 2025 ሁለት ታዋቂ የሙስሊም መሪዎች በቁጥጥር ስር ውለው በግዳጅ መሰወራቸውን ጠቅሷል። ድርጅቱ አክሎም የአስመራውን መንግስት ጭቆና በሀገር ውስጥ ብቻ ሳይወሰን በስደት የሚኖሩ ዜጎችን ለማስፈራራትና ድምጻቸውን ለማጥፋት ድንበር ተሻጋሪ የማፈኛ ስልቶችን በስፋት እየተጠቀመ ይገኛል ሲል ከሷል። በዚህም ምክንያት ስደተኞችን የሚቀበሉ ሀገራት ጥበቃቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን ከዚህ በተጨማሪም ኤርትራውያን ስደተኞች ለህገወጥ የሰዎች ዝውውር፣ ለገንዘብ ማጭበርበር፣ ለአደገኛ እስራትና ዓለም አቀፍ ሕግን በሚጥስ መልኩ በግዳጅ ወደ ሀገራቸው የመመለስ አደጋ ተጋርጦባቸዋልም ተብሏል። ልዩ ሪፖርተሩ የኤርትራ ባለስልጣናት በ6 ዓመታት የሥራ ዘመናቸው ምንም አይነት ትብብር እንዳላደረገላቸውና ወደ አገሪቱ ለመግባት ያቀረቡት ተደጋጋሚ ጥያቄ ውድቅ መደረጉን ገልጿል። በሌላ በኩል ደግሞ በሙስሊሙ ማህበረሰብ ላይ የሚፈጸመው የ3 አስርታት ስልታዊ ጥቃት ነው ያለ ሲሆን ሀገሪቱ ከኢትዮጵያ ከተገነጠለችበት ጊዜ ጀምሮ ላለፉት 3 አስርት ዓመታት በሀገሪቱ ሙስሊም ማህበረሰብ ምሁራን፣ መሪዎችና ነጋዴዎች ላይ
የተፈጸሙ ስልታዊ ጥቃቶች አሁንም ቀጥለዋል ብሏል። የሰብአዊ መብቶች ተቋሙ ሪፖርት ሲቀጥል ታዋቂ የባህል ሰዎች፣ የሚኒስቴሮች መሰወር እንዲሁም እንደ አውሮፓውያን አቆጣጠር በ2018 የአልዲያ እስላማዊ ትምህርት ቤት መሪ የነበሩት ሀጂ ሙሳ በመንግስት ጣልቃ ገብነት ላይ ተቃውሞ በማሰማታቸው ታስረው በእስር ቤት ሕይወታቸው አልፏል ሲል በሀገሪቱ ያለውን የሰብአዊ ሁኔታ የከፋ መሆኑን አንስቷል። በአሰብ አካባቢ የሚኖሩ የአፋር ሙስሊሞች መሬታቸው ተወርሶ በመፈናቀላቸው ለረጅም ዓመታት በጎረቤት ሀገራት ስደት እንዲያደርጉ መደረጉ ተጠቅሷል። ሪፖርቱ በኤርትራ የሕግ የበላይነትና የፍትህ ተቋማት ጨርሶ እንደሌሉ ያረጋገጠ ሲሆን ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወሰድና ተጠያቂነት እንዲሰፍንም አሳስቧል። በቀጣይ መረጃችን ዶናልድ ትራምፕ ስለ ህዳሴው ግድብ አነጋጋሪ አስተያየት ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብጽ ላይ ከፍተኛ ችግር እያስከተለ መሆኑን በመጥቀስ ዋሽንግተን ለግብጽ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል አመላክተዋል። በፈረንሳይ እየተካሄደ ባለው የቡድን ሰባት ጉባኤ ጎን ለጎን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት መግለጫ ትራምፕ ህዳሴ ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች ያሉ ሲሆን የናይል ውሃ ጉዳይ ሁለቱ መሪዎች ከሚወያዩባቸው ዋና ዋና አጀንዳዎች አንዱ መሆኑን ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብፁ ፕሬዝዳንት አብዱልፈታህ አልሲሲን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሐዊ በሆነ መንገድ እንደተስተናገዳችሁ አስባለሁ ብለዋል። አክለውም ሁለቱ መሪዎች ስለ ናይል ይወያያሉ፣ ምክንያቱም ናይል መሆን ከሚገባው በላይ ትንሽ እየቀነሰ ነው ሲሉ ተናግረዋል። ትራምፕ ተጨማሪም በመጀመሪያ የስልጣን ዘመናቸው ወቅትም ይህ ጉዳይ መፍትሄ ለማግኘት ተቃርቦ እንደነበረ ገልጸዋል። በኢትዮጵያ ግድብ ተገንብቷል፣ ይህም በግብጽ ላይ ከፍተኛ ችግር እያስከተለ ነው። እኔም ይህንን በደንብ አውቃለሁ። ያንን ስምምነት አጠናቅቄው ነበረ። ከዚያ ግን እየተጭበረበረ ምርጫ ተካሄደና ሌላ ሰው መጣ። እርሱ ደግሞ ስለ ጉዳዩ ብዙ የሚያውቀው ነገር አልነበረም። ምንም ነገር ሊፈቱ አልቻሉም ያሉት ትራምፕ ነገር ግን እኛ ወደ ጉዳዩ እንመልሳለን ሲሉም ተናግረዋል። የፋኖ ኃይሎች በገፍ እጃቸውን ለመንግስት እየሰጡ ነው። ይህም ከቅርብ ጊዜያት ወዲህ በቡድን አባላት መካከል የተፈጠረውን ውስጣዊ ክፍፍል እንደሚያሳይ የተነገረ ነው። በአማራ ክልል የሚንቀሳቀሱ የታጣቂ ኃይሎች ከትጥቅ ትግል በመውጣት የሰላምን አማራጭ በመቀበል ለሰላም ያላቸውን ቁርጠኝነት እያሳዩ ይገኛሉ። በሰሜን ጎጃም ዞን ታጥቀው የሚንቀሳቀሱ አካላትም የሰላምን አማራጭ እየተከተሉ መሆኑን የክልሉ መንግስት አስታውቋል። የሰሜን ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ ገብረስላሴ ታዘብ በዞኑ የተጠናቀቀ በሚገኘው 2018 የበጀት ዓመት ከ530 በላይ ታጣቂዎች የሰላም አማራጭን መቀበላቸውን አስታውቋል። ከሰባተኛው ጠቅላላ ምርጫ የድምፅ መስጫ ዕለት ግንቦት 24 ቀን 2018 በኋላ 21 ታጣቂዎች የሰላም አማራጭ መቀበላቸውን አንስተዋል። የታጣቂ ኃይሉ ከፍተኛ አዛዥ ቅድሚያ ለሰላም በመስጠት ከተከታዮቻቸው ጋር የሰላምን መንገድ በመከተል እየገቡ መሆኑን ገልጸዋል። የዞኑ ማህበረሰብ ለሰላም ቁርጠኛ በመሆን ታጣቂዎች የሰላም አማራጭን እንዲቀበሉ የበኩሉን ድርሻ እየተወጣ ነው ብለዋል። ማህበረሰቡ የሰላም አማራጭ እየተቀበሉ የቀድሞ ታጣቂዎችን በመንከባከብ ወደ ቀድሞ ህይወታቸው እንዲመለሱ በማገዝ የሰላም አማራጭን ሲቀበሉ አቀባበል በማድረግ ለሰላም ያላቸውን ቁርጠኝነት በተግባር እያሳዩ ይገኛሉ። የዞኑ የሰላም እንቅስቃሴ የተሻሻለ መምጣቱን ያነሱት መምሪያ ኃላፊው የመንገድ ላይ ዝርፊያዎችና እገቶችን በከፍተኛ ሁኔታ መቀነሳቸውንም ነው እንዲሁ ያነሱት። ወደ ቀጣዩ መረጃ እንሻገር። በትግራይ ክልል ደቡባዊ ምስራቅ ዞን እንደርታ ወረዳ የሚኖሩት የ76 ዓመቷ አዛውንት ወይዘሮ አሃዛ ህሉ በክልሉ ያለውን ወቅታዊ ሁኔታ በጽኑ እየገመገሙበትን ቃለመጠይቅ መስጠታቸውን ተከትሎ ያለ ፍርድ ቤት ትዕዛዝ መታሰራቸው ከፍተኛ ቁጣና ተቃውሞ ቀሰቀሰ። ጉዳዩ የሚከታተሉ አካላት በሰጡት ቃል ነባር ታጋይና የሰማዕት እንዲሁም የሰማዕት እናት የሆኑት ወይዘሮ አሃዛ የታሰሩት ሰኔ 8 ቀን 2018 ሲሆን በአሁኑ ወቅትም በመቀለ ከተማ በሚገኝ የፖሊስ ጣቢያ ውስጥ ይገኛሉ። የእናቲቱ መታሰር መነሻ ላንዳ ሪፖርት ከተሰኘ ዲጂታል ሚዲያ ጋር ያደረጉት ቆይታ እንደሆነ ታውቋል። ወይዘሮ አሃዛ በቃለመጠይቃቸው በክልሉ ያለውን አስገዳጅ ውትድርናና የወጣቶች አፈሳ አጥብቀው አውግዘዋል። በተለይ በስልጣን ላይ ያለውን አካል በጉልበታችን እያሻን እናደርጋለን ማለት ምን ማለት ነው? ዛሬስ ማንን ነው በጉልበት የምታንበረክከው? በቢሮ ውስጥ ባለ የተመቻቸ ወንበር ተቀምጠው ወጣቶችን ልቀሟቸው ማለት ምን ማለት ነው? ለመሆኑ ይህንን ትዕዛዝ የሚይዘው ሰው ወልዶ ስሙ ያቀፈ ነው ወይ? በማለት የሰነዘሩት ትችትና ወቀሳ በማህበራዊ ትስስር ገጾች ላይ በሰፊው ተሰራጭቶ ነበረ። እንደ ምንጮች መረጃ አዛውንቷና እስከ መኖሪያ መንደራቸው ተወስደው ከታሰሩ በኋላ
ቤተሰቦቻቸው እንዳይጠይቋቸው ስንቅ እንዳያቀርቡ ተከልክለዋልም። ይህም ድርጊት በእድሜያቸውና በጤና ሁኔታቸው ላይ ስጋትን ጭሯል። የእናትየው መታሰር ይፋ መሆኑን ተከትሎ ከወጣት እስከ አንጋፋ የፖለቲካ አመራሮች፣ የሰብአዊ መብት ተሟጋቾችና በርካታ የማህበራዊ ሚዲያ ተጠቃሚዎች ድርጊቱን በጽኑ እያኮነኑት ይገኛሉ። ተቃዋሚዎቹ ድርጊቱን በትግራይ ያለውን የፖለቲካ አፈና ለመተንፈሻና የፖለቲካ አፈና ለመሸፈንና የህዝብ ድምፅን ዝም ለማሰኘት ያለመ የጭካኔ ተግባር ነው ሲሉ የገለጹ ሲሆን ለአገዛዙ ታማኝ የነበሩና ልጃቸውን በጦርነት ያጡ እናት ማሰር የሞራል ዝቅጠት ነው ብለውታል። በአሁኑ ሰዓት በማህበራዊ ድረገጾች ላይ ፍትህ ለወይዘሮ አሃዛ በሚሉ መፈክሮች በአስቸኳይ መፈታታቸውን የሚጠይቁ የተቃውሞ ድምጾች በስፋት እየተስተጋቡ ይገኛሉ። ወደ ሌላኛው ጉዳይ ስንሻገር የሶማሊያ ጦር አዛዥና የግብጽ መከላከያ አታሼ በአውሶም ድጋፍ ዙሪያ ተወያዩ። የሶማሊያ ጦር አዛዥና የግብጽ የመከላከያ አታሼ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ይበልጥ ለማጠናከር በሞቃዲሾ መምከራቸው ተነግሯል። የውይይት ሶማሊያ የደህንነት ሽግግሯን እያፋጠነችና በአልሸባብ ላይ የምታደርገውን ዘመቻ በቀጠለችበት በዚህ ወቅት በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊ ትስስር በግልጽ የሚያመላክት ነው። እንደ ሂራን ኦንላይን ዘገባ የሶማሊያ ብሔራዊ ጦር አዛዥ ሜጀር ጀነራል አብድራሂም መሐመድ መሐሙድ ሰኔ 8 ቀን 2018 በሶማሊያ ግብጽ መከላከያ አታሼ ከሆኑት ሜጀር ጀነራል አህመድ ፋቲ ጋር ተገናኝተው መክረዋል። በውይይታቸውም ወታደራዊ ስልጣን ለሶማሊያ ኃይሎች የሚደረገውን የአቅም ግንባታ ድጋፍና በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ አውሶም ማዕቀፍ ውስጥ የሚደረገውን ትብብር ጨምሮ የሁለትዮሽ ወታደራዊ ግንኙነትን ማጠናከር በሚቻልባቸው ሁኔታዎች ላይ መክረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።